ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ። እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን አሁን የዓለም ጉዳይ የምንሰማበት ሰዓት ላይ እንገኛለን። መረጃዎቹን ሊያጋራን ባልደረባችን ሉሎልዲስ እዚህ ስቱዲዮ አለ። እንግዲህ ወደ ሁለተኛ ሳምንቱ የተጠጋ ይገኛል የኢራንና የእስራኤል ግጭት። አሁን ደግሞ አሜሪካ በግልጽ ለጦርነቱን ድጋፍ እንደምታደርግ እና ደግሞ ጦርነት ውስጥ መግባቷን በግልጽ ያሳየችበትን ኢራን ውስጥ የሚገኙ የፎርዶና ሌሎች የኒውክሌር ተቋማትን በቦምብ መደብደቧን ገልጻለች። ትራምፕም የኒውክሌር ይዞታዎችን አውድመናቸዋል እያሉ ነው ያሉትና ኢራን በበኩሏ አሜሪካ ምላሽ ጠብቂ ከበድ ያለ ይሆናል የሚል ጉዳይ እያነሳች ነው። በእርግጥ የአሜሪካንን ጥቃት በጣም ብዙ ሀገራት አውግዘውታል። በዚህ ጉዳይ ላይ ደግሞ ሰፋ ያለ መረጃ ማጋራት ይችላል። እኔ ቀደም ብዬ ያነሳቸው ጉዳዮች እንዳሉ ሆነው ማለት ነው። መልካም እስከዳር ቀደም ብለሽ አንቺም ለጠቀሽው ወደ ሁለት ሳምንት ወይ ደግሞ ዛሬ 11ኛ ቀኑን ነው የያዘው የእስራኤልና ኢራን ጦርነት ከተጀመረ ማለት ነው። እንግዲህ ለአመታት በጠላትነት በአይነ ቁራኛ የሚጠባበቁት ሲበረታም ደግሞ በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ካለፈው ሐሙስ ሰኔ 5 ቀን 2017 ዓ.ም ሌሊት አንስቶ እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ መግባታቸው ዓለም ጭንቀት ውስጥ እንድትገባ አድርጓል። የሁለቱ አገራት ድንበር ዘለል መጠቃቃት ሀያላኑን ሀገርም ከፋፍሎ ወደ አውዳሚው የኒውክሌር ጦርነት ሊያመራ ይችላል የሚለውም ደግሞ የብዙዎች ስጋት ነው የሆነው ማለት ነው። ከመቼውም ጊዜ በበለጠም ደግሞ የመካከለኛው ምስራቅ በአዲስ ውጥረት ውስጥ ተሞልቷል በአሁኑ ጊዜ። ምክንያቱም ደግሞ አሜሪካ ኢራን ላይ ጥቃት መፈጸሟ ነው። ኢራን ይህንን ጥቃት በዝምታ የማታልፈው ጉዳይ አይደለም የተባለም ሲሆን የቴህራን ምላሽ ምን ሊሆን ይችላል የሚለው ግን አሳሳቢ ጉዳይ ሆኗል ማለት ነው። ቅዳሜ ዕለት ምሽት አሜሪካ በ3 የኢራን የኒውክሌር ተቋማት ላይ ያልተጠበቀ የአየር ጥቃት በመፈጸም አሜሪካን በቀጥታ በእስራኤልና በኢራን መካከል እየተካሄደ ባለው ጦርነት ውስጥም አስገብቷታል ወይ ደግሞ ገብታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉትም የአየር ጥቃቶቹ የኢራን የኒውክሌር ማበልጸጊያ አቅም ለማሰናከል በሚደረገው ጥረት የፎርዶ ናታንዝና ኢፍታሃንን ጣቢያዎች ሙሉ በሙሉ ወድሟል። ሆኖም በተራራ ስር በጥልቀት የተቀበረውና በአየር መከላከያ የተጠበቀው ፎርዶ ተቋም ሙሉ በሙሉ ወድሟል ወይንም ደግሞ በከፊል የሚለው እስካሁን ግልጽ አይደለም። አልጀዚራ አረብኛ እንደዘገበው ዋሽንግተን ለቴሄራን ስለ ጥቃቱ አስቀድማ ያሳወቀች ሲሆን የተጠቁ ጣቢያዎችም ባዶ እንደነበሩ የሚያመላክቱ መረጃዎች እየወጡ ነው ብለዋል። በተጨማሪም ደግሞ አምዋጅ ሚዲያ የኢራን የፖለቲካ ምንጭ ጠቅሶ እንደዘገበው አብዛኛው የኢራን የማበልጸግ የዩክሬን ክምችት ከሶስቱ የተጠቁ አካባቢዎች ውጪ ባሉ ደህንነት በተጠበቀ ስፍራዎች ላይ ይገኛሉ ሲልም ዘግቧል። ይህ በእንዲህ እንዳለም ኢራን በአሜሪካ ጥቃቶች ላይ የመልሰው ማጥቃት ዛቻ ያሰማች ሲሆን እሁድ ዕለትም በቀጠናው ያሉ እያንዳንዱ የአሜሪካ ወታደርና ዜጋ ህጋዊ ኢላማ የሚል ማስጠንቀቂያም አውጥታለች። ሁኔታው አሁንም እየተተለዋወጠ ባለበት ወቅት ታዲያ ኢራን ልትወስዳቸው የምትችለው አማራጮች ምንድናቸው የሚለው የብዙዎች ጥያቄም ሊሆን ይችላል እና ቢያንስ ጥቂት እዚህ ላይ እንበልበት። አንደኛ
አሜሪካ በኢራን ላይ ያደረሰችውን ጥቃት ተከትሎ ኢራን ምን አይነት ጥቃቶችን ነው በአሜሪካ ላይ ልታደርስ የምትችለው የሚለውን ስንመለከት በአሜሪካ ንብረቶች ላይ ጥቃት መፈጸም ቀዳሚዋ ስራዋ ሊሆን እንደሚችል ብዙዎች አስቀምጠውታል ወይ ደግሞ ገምተዋል። አሜሪካ በመካከለኛው ምስራቅ ውስጥ በኩዌት፣ በተባበሩት አረብ ኤሚሬቶች፣ በኳታር፣ በሶሪያ፣ በባህሬን እና በኢራቅ የሚገኙ በርካታ ወታደራዊ ካምፖች አሏት። ኢራን በእነዚህ የአሜሪካ ካምፕ ወይንም ንብረቶች ላይ በቀጥታም ሆነ በተዘዋዋሪ የመልሶ ማጥቃት ልትፈጽም ትችላለች። የኢራን መንግስት ሚዲያ ተንታኝ እናንተ ጀምራችሁት እኛ እንጨርሰዋለን በማለትም ደግሞ የአሜሪካን ካምፖችን የሚያሳይ ካርታንም አሳይቷል። ኩዌትም ደግሞ በሀገሯ በሚኒስቴር መስሪያ ቤቶች ግቢ ውስጥ ለ900 ሰዎች መጠለያ እንዳዘጋጀችም ደግሞ አስታውቃለች። ሁለተኛው ምንድነው ምን አይነት አማራጮችን ልትጠቀም ትችላለች በተለይ አሜሪካ ከወሰደችባት ጥቃት ጋር ተያይዞ የሚለውንም ደግሞ ስናይ በሁለተኛ ደረጃ የኒውክሌር ስርጭት መከላከል ስምምነት ወይ ደግሞ ነን ፕሮሊፍሬሽን ኦፍ ኒውክሌር ዊፐንስ ኤንፒቲ የሚባለውን ስምምነት መውጣት ነው። አሜሪካ በኢራን ላይ በፈጸመችው ጥቃት ምክንያት አንዳንድ የኢራን የፓርላማ አባላት ሀገራቱ ከኒውክሌር ስርጭት መከላከል ስምምነት ወይ ደግሞ ቀደም ብዬ እንደጠቀስኩት ነን ፕሮሊፍሬሽን ኦፍ ኒውክሌር ዊፐንስ ኤንፒቲ እንድትወጣ ጥሪ እያቀረቡ ይገኛሉ። ይህ ስምምነት እንግዲህ የኒውክሌር ትጥቅ ማስፈታትና ሰላማዊ የኒውክሌር ኃይል አጠቃቀምን የሚያበረታታ ነው። ሆኖም ግን የፓርላማ የውጭ ጉዳይ ፖሊሲ ኮሚቴ ኃላፊ አባስ ጎሮል የዩኤስ ጥቃቶች ኢራን በአንቀጽ 10 መሰረት ከስምምነት የመውጣት ህጋዊ መብቷ እንድታገኝ ወይ ደግሞ በመብቷ እንድትወጣ አድርጓታል ነው ያለው። ከዚህ ቀደም እንግዲህ ከዚህ ከስምምነት የወጣችው ሰሜን ኮሪያ ብቻ ናት በ2003 ነገር ግን በዚህ ስምምነት ላይ እስካሁን ያልገቡ ሀገራትም አሉ። እንደ እስራኤል፣ ፓኪስታንና ህንድ ያሉት ሀገራት በዚህ ስምምነት ላይ አልገቡም። ከገቡት መካከል ግን ሰሜን ኮሪያ በ2003 ዓመተ ምህረት ላይ ወጣለች። ምናልባት አሁን ላይ እውነት የምትወጣ ከሆነ ኢራን ሁለተኛዋ ሀገር ትሆናለች ማለት ነው ከዚህ ስምምነት ከሚወጡት መካከል። በሶስተኛ ደረጃ ኢራን ልታደርገው ትችላለች ተብሎ የተጠበቀ የሚገኘውና በአሁን ሰዓት ላይ በዓለም አቀፍ ሚዲያዎች ላይ በስፋት እየተንሸራሸረ የሚገኘው እስከዳር የሆርሙዝን የባህር ወሽመጥ መዝጋት ነው። ስትሬት ኦፍ ሆርሙዝ የሚባለው ማለት ነው። ይሄም የሆርሙዝ የባህር ወሽመጥ ለዓለም አቀፍ ንግድ ቁልፍ የሆነ ትራንስፖርት መስመር ሲሆን ለዓለም የቀን የዘይት ፍሰት 1/5 የሚሆነውን የሚያስተላልፍ የማስተላለፊያ ቀዳዳ ነው ይህ ቦታ። የሆርሙዝ ስትሬት ምንድነው እና ለነዳጅ ኢንዱስትሪ ለምንድነው በጣም አስፈላጊ የሚሆነው የሚለውንም በጥቂቱ ለማየት ወይ ለመዳሰስ ያህል ሳውዲ አረቢያ፣ ኢራን፣ የተባበሩት አረብ ኤሚሬቶች፣ ኩዌት እና ኢራቅ የመሳሰሉት የኦፔክ አባል አብዛኞቹ ነዳጃቸው በዚህ ቦይ በኩል ነው የሚልኩት። ለፈሳሽ የተፈጥሮ ጋዝም ይሄ ኤልኤንጂ ወጪ ንግድም ወሳኝ ነው። ይህ አካባቢ በተለይ ደግሞ ከኳታርና ከተባበሩት አረብ ኤሚሬቶች የሚወጡት ከዓለም አቀፍ የኤንኤልጂ ንግድ 20 ያህሉን ወይ ደግሞ 20% ያህሉን ይይዛሉ። ይሄ ቦታው ብቻውን የሚይዝ ነውና 40 ኪሎ ሜትር ብቻ ስፋት ያለው ይህ የሆርሙዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችል በአሁን ሰዓት ላይ ዓለም አቀፍ ተንታኞችም ጭምር እየገለጡት ይገኛሉ። የሆርሙዝ የባህር ሰርጥ ፈሳሽ ነዳጅና የተፈጥሮ ጋዝ የጫኑ መርከቦች ዋነኛ መተላለፊያም ሲሆን እንደ አውሮፓውያኑ አቆጣጠር በ2024 እንኳን ብቻ የወጣውን መረጃ ብንመለከት 20.3 ሚሊዮን በርሜል ነዳጅና ፔትሮሊየም ተላልፎበታል እንደ መረጃዎቹ ማለት ነው። ምንም እንኳን ታዲያ የኢራን ፓርላማ ይህንን እርምጃ እንዲወሰድ ድጋፍ ቢሰጡም የመጨረሻው ውሳኔ ግን እስካሁን እኛ እዚህ ስቱዲዮ እስከገባንበት ሰዓት የተሰጠ ወይ ደግሞ የተባለ ነገር የለም። የመጨረሻ ቃል ያለውም ደግሞ የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ነው። የፓርላማው ብሔራዊ ደህንነት ኮሚሽን አባል እስማኤል ኮሳሪ እንዳሉት ለአሁኑ ፓርላማው የሆርሙዝ ስትሬትን መዝጋት አለብን ወደሚለው መደምደሚያ ላይ ደርሰዋል። ነገር ግን በዚህ ረገድ የመጨረሻው ውሳኔ የከፍተኛው ብሔራዊ ደህንነት ምክር ቤት ኃላፊ ነው የሚል ምላሽ ሰጥተዋል። እንዲሁም ደግሞ የኢራን መሪ የአያቶላ አሊ ካሚኒ የመጨረሻ ውሳኔ እየጠበቀ ነው ሲል ኒውስ ዊክ የኢራን ቴሌቪዥን ጠቅሶ ዘግቧል ይህንን መረጃ። ከዚህ ጋር ተያይዞም አሜሪካ ቻይና ጣልቃ እንድትገባ እና መጠየቋም ደግሞ የዚህ የሁኔታውን ጉዳይ በጣም አሳሳቢ መሆኑን የሚያሳይ ነው። ምናልባት ቻይና በኢራን ላይ ተጽዕኖ ማሳደር የምትችል ሀገር በመሆኗ ምን አይነት ሚና
እንደምትጫወት አሁን በቅርቡ እየተጠበቀ ይገኛል። ምናልባት ከሰዓታት በኋላ በሚኖሩ ውይይቶች ወይም ደግሞ ጣልቃ ገብታ በምታደርገው ዲፕሎማሲያዊ ንግግር ይሄ ይዘጋል አይዘጋም የሚለው ጉዳይ የሚለይለት ይሆናል ማለት ነው። በአራተኛ ነጥብ ኢራን ልትወስዳቸው ከምትችላቸው ወይ ደግሞ ታደርጋቸዋለች ተብሎ እየተጠበቀ ከሚገኘው በአሜሪካ ላይ ያጸፋ እርምጃ ማለት ነው የተለያዩ በአካባቢ የሚንቀሳቀሱ ኃይሎችን መደገፍ ነው። በየመን በኢራቅና በሊባኖስ ያሉ በርካታ ኢራን የሚደግፏቸው የታጠቁ ቡድኖች በክልሉ በሚገኙ የአሜሪካ ንብረቶች ላይ የመልሶ ማጥቃት የመፈጸም እድላቸው ሰፊ ነው። የየመን ሁቲዎች ባለስልጣን እሁድ ዕለት በትናንትናው ዕለት ማለት ነው ቡድናቸው በአሜሪካ ጥቃቶች ላይ የሚሰጠው ምላሽ የጊዜ ጉዳይ ብቻ ነው ብለዋል። ከነዚህ ቡድኖችም ውስጥ ብዙዎቹ ከጥቅምት 2023 የጋዛ ጦርነት ከተጀመረ ጊዜ ጀምሮ በእስራኤልና በአሜሪካ ኢላማዎች ላይ በትናንሹም ቢሆን ጥቃቶች ሲሳተፉ ቆይተዋል እና እነዚህን ቡድኖች አሁን ኢራን የሚደግፋቸው ከሆነ የምታስታጥቃቸው ከሆነ በአሜሪካ የተለያዩ ወታደራዊ ካምፖች ላይ እንዲሁም ደግሞ ዜጎች ላይ ጥቃት ሊፈጽሙ ይችላሉ ተብሎ ከፍተኛ ስጋትን ፈጥረዋል ማለት ነው። የዓለም ትኩረት በመካከለኛው ምስራቅ ላይ ሲሆን በአሁን ሰዓት ሁኔታዎች ምን አይነት አቅጣጫ ይዞ እንደሚሄድ ግን ለማወቅ ጊዜ የሚወስደው ነው የሚሆነው። እስከዳር የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ውጤታማ ዓለም አቀፍ አመራር የሚያስፈልግበት ጊዜ ከመቼውም ጊዜ በበለጠ አሁን ነው ብለዋል። አሁን ያለው ቀውስ አንድነትና ቆራጥ እርምጃ መሰረታዊ ጉዳይ ነው፣ ሰላም ከሁሉም ደግሞ የተሻለ መድኃኒት ነው የሚል አስተያየታቸውን ሰጥተዋል ማለት ነው። የመንግስታቱ ድርጅትም አሜሪካን በኢራን ላይ ጥቃት ተከትሎ በኒውዮርክ ስብሰባም አድርገዋል። ትላንት አመሻሽ ላይ ሩሲያ፣ ቻይናና ፓኪስታን በመካከለኛው ምስራቅ ያለው ውጥረት ያለምንም ቅድመ ሁኔታ በአስቸኳይ በተኩስ አቁም እንዲቆምም ለጸጥታው ምክር ቤት ጠይቀዋል። ባለ 15 አባላቱ ምክር ቤት የውሳኔ ሀሳብ በጉዳዩ ላይ እንዲሰጥም አገራቷ ያሳሰቡ ሲሆን አሜሪካ ጣልቃ መግባቷ ውጥረቱን ያባብሰዋል በሚልም ወቅሰዋል። የመንግስታቱ ድርጅትና በርካታ ሀገራትም ቀደም ብለሽ አንቺም እንደጠቀሽው በትላንትናው ዕለት አሜሪካ ጣልቃ ገብታ ባደረገችው አጸፋዊ እርምጃ ላይ ወይ ደግሞ ቦታዎቹ ላይ ያደረሰችው ጥቃቶች ሙሉ ለሙሉ አውግዘዋል። አሁንም ቢሆን አረፈደም ወደ ተባባሰ የኒውክሌር ጦርነት አውዳሚ ወደ ሆነው ኒውክሌር ጦርነት ከመግባታችን በፊት መላ ሊባል ይገባል ብለዋል። የዓለም አቀፉ አቶሚክ ኃይል ኤጀንሲም ስራ አመራርም ቦርድ በዛሬው ዕለት በአስቸኳይ ስብሰባ ለማድረግም እንደሚቀመጥም ይፋ አድርጓል። የኤጀንሲው ዳይሬክተር ጀነራል ራፋኤል ማሪዮ ግሮሲን በኤክስ ገጻቸው ባስተላለፉት መልእክት ስብሰባው አሜሪካ በኢራን 3 የኒውክሌር ማበልጸጊያ ተቋማት ላይ ጥቃት ማድረሷን ተከትሎ የሚካሄድ ነው ብለዋል። የስራ አመራር ቦርዱ የሚያደርገው አስቸኳይ ስብሰባ ጥቃት በደረሰባቸው የኒውክሌር ማበልጸጊያ ተቋማት ላይ የኒውክሌር ደህንነት ስጋት መኖር አለመኖሩን እንደሚገመግምም ነው የገለጠው። ምንም እንኳን ኢራን ምንም አይነት አስጊ የሆኑ የኒውክሌርን በተመለከተ ዩራኒየሙ በማበልጸጊያ ቦታዎቹ ላይ በደረሰ ጥቃት ምንም አይነት አስጊ የሆነ ሁኔታዎች የሉም ብትልም ነገር ግን ደግሞ የዓለም አቀፍ አቶሚክ ኃይል ኤጀንሲ በዚህ ጉዳይ ላይ ዛሬ እንገመግማለን በሚል እንደሚቀመጥ አስታውቋል። እኛም እንግዲህ በተለያዩ የማህበራዊ ሚዲያ ገጾቻችን ላይ ያለውን ጉዳይ በስፋት የምናስደምጣችሁ የምናስነብባችሁ ነው የሚሆነው። አመሰግናለሁ። አመሰግናለሁ። አድማጮች በኋላ ተመልሰን እንገናኛለን።